ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እስከዚህ ቪዲዮ መጨረሻ ድረስ ከቆያችሁ አብራችሁን ከቆያችሁ በመጨረሻው ላይ ጥያቄዎች አዘጋጅቻለሁ። መንፈሳዊ ጥያቄዎች ሁላችሁም እንድትሳተፉ እፈልጋለሁ። ለጥያቄው መልስ መስጠታችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሆስፒታል አለ ኢትዮ ቱርክሽ ሆስፒታል ቱርክሽ የሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል። እኔ በእኔ ስም አንድ ህፃን ልጅ ሙሉ ሕክምና ተሸፍኖለት እንደሚታከም ነው። እሱ ልጅ እንዲሆን መርጫለሁ። እኔ ነው አይዞህ ችግር የለውም ና ችግር የለውም አይዞህ ችግር የለውም። ደስታ ብቻ ደስታ ነው የሚያስረክዘኝ። ደስታ ብቻ እቺን ቀን አመሰግናታለሁ። ችግር የለውም አይዞህ በርታሽ ቤቢ አይዞሽ አንቺ እሺ አይዞህ ችግር የለውም አይዞሽ ችግር የለውም እሺ አይዞህ አልቋል እኮ በቃ እሺ አይዞሽ ከብዶት ነበር በጣም ማለት ነው። አይናገርም ታውቃለህ? አዎ አይዞህ አሁን ነው መናገር ራሱ የጀመረው። እንዳያመብኝ እያልኩ ቤት እያያዝኩት ከልጆቼ በጣም ጎበዝ ልጅ ነው። ታየው ፈጣን ነው፣ ለሁሉም ነገር ፈጣን ነው። ግን ያመዋል ደገባ ስለሚያመው እያልኩኝ ይይዘዋለሁ። ቤት ውስጥ ነው ይይዘው ያለውበት ቦታ ደግሞ በጣም አስቸጋሪ ነው። ቃስ በቃስ ሁሉንም ነገር ታየዋለህ፣ አስረዳሃለሁ። አይዞህ ችግር ቪዲዮ ላይ እንቆማለን በደንብ አድርገን አይዞህ እሺ። ቲክቶክ አካውንቱን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን። የበለጠ አሁን ካለበት ደረጃ ደግሞ መስሪት አለ ሀገሩ ነው ያለው። አይዞህ እሺ እሺ ጠንክር ትችላለሽ። ጎበዝ ምግብ እንዘዝ አሁን እንብላሽ። ምሳል ጋብዛችሁ አሪፍ አይዞህ ችግር የለም እናመቻቻለን። ከነበት ማን ነው የሚታዘዘው? እኔ የጥራ የጾም ብቻ ነው ያለው እዚህ ጾም አላችሁ አይደል? በክርስቶስ እስካመንክ ድረስ የፈለግከውን ኃጢአት ብትሰራ መንግስተ ሰማያት ትገባለህ፣ ትድናለህ ሲባል ሰምተሃል አይደል? እንዲህ የሚባል ትምህርት ግን በመጽሐፍ ቅዱስ አስተምሮ የለም ማለት ነው። እዚህ ጋር እንደውም አንድ ታሪክ ልንገርህ። ዶክተር ጆን የሚባል የቀድሞ ፕሮቴስታንት የነበረ ሰው ነው። አሁን ግን ሙሉ በሙሉ ትቶ ወጥቷል ማለት ነው። በዚህ አጋጣሚ አሁን የሆነ አንድ አጋጣሚ እነግርሃለሁ። በዚህ አጋጣሚ ምክንያት ሙሉ ፕሮቴስታንቲዝምን ትቶ ወጥቷል ማለት ነው። ምን ይላል መሰለህ? በመጽሐፉ ላይ ነው ራሱ በጻፈው መጽሐፍ ላይ ፕሮቴስታንት በነበረበት ጊዜ ያጋጠመውን ነው የሚጽፈው። እኔና አንድ የእሱ ፓስተር ነው ወደ አንዲት ሴት ቤት ይገባሉ ማለት ነው። እና ያቺን ሴት ምን ይሏታል መሰለህ? ክርስቶስን እንደ ግል አዳኝሽ ተቀበይ ብለው ይነግሯታል ማለት ነው። ብዙ ጊዜ ሰምተህ ከሆነ ክርስቶስ እንደ ግል አዳኝ እንደ ግል መድኃኒት አድርገህ ተቀበል የሚባል ዲዛይን ንግግሮች የፕሮቴስታንቶች ንግግር ነው እንጂ የኦርቶዶክስም አይደለም የመጽሐፍ ቅዱስም አይደለም ማለት ነው። ክርስቶስ የዓለም መድኃኒት ነው ቢባል የመጽሐፍ ቅዱስ ሆኖ ትክክለኛ ነው። ግን እንደ ግል አዳኝ አድርገህ ተቀበል የሚባለው ንግግር ራሱ የፕሮቴስታንት ነው እንጂ የመጽሐፍ ቅዱስ አይደለም ማለት ነው። ስለዚህ ይህ ሰው እችን ሴት ክርስቶስ እንደ ግል አዳኙ አድርገህ እንድትቀበል አደረግናት ካለ በኋላ የኔ መምህር ይላል። ሴትዮዋ ምን ብሎ ይጠይቃታል መሰለህ? አሁን ክርስቶስን ተቀብለሻል፣ ስለዚህ ነገ ሄደሽ አንድ ሰው በአንቺ ምክንያት ቢሞት መንግስት ሰማይ ትገቢያለሽ ወይ ብሎ ይጠይቃታል ማለት ነው። ከዛ ሴትዮዋ ግራ ይገባትና ምን መልስ አልመለሰችም ማለት ነው። እንዴ ከዛ የፓስተሩ ምን ይላታል? እዛው ትድኛለሽ እንጂ መዳን በስራ ሳይሆን በእምነት ነው ይላታል ማለት ነው። እሷ እስቲል አሁንም ኮንፊውዝድ ነች፣ ግራ ተጋብታለች። ይህ ጆን የሚባለው ያልኩ ቀድሞ ፕሮቴስታንት የነበረው ያልኩ ቁጭ ብሎ እየተመለከትኩ ነው የሚለው ይህን ነገር ማለት ነው። ከዛ ድጋሚ ያ ፓስተር ምን ብሎ ይጠይቃታል? ቀጣይ ሳምንት ደግሞ ሄደሽ ከባንክ ብር ሰርቀሽ ከዛም መኪና ሰርቀሽ ከተማውን ጥለሽ ብትሄጂ ትድኛለሽ ወይ ብሎ ይጠይቃታል ማለት ነው። እሷ ቅድምም ግራ ገብቷት ነበረ፣ አሁን ግን አራልድንም ብላ ትመልስልታለች ማለት ነው። ከዛ ፓስተሩ ምን ይላታል? እንዴ ትድኛለሽ እንጂ ዋንስ ሴቭድ ኦልዌይስ ሴቭድ ብሎ ይመልስላታል ማለት ነው። ማለትም አንዴ ከዳንሽ እኮ ድነሻል፣ መዳንሽ በክርስቶስ ማመንሽ ነው እንጂ የምታደርጊው እንዳለ ምንም ነገር አይጠቅምሽም። ብትሰርቂም ብትገድይም ምንም ይሄ ከመዳንሽ ጋር የሚገናኝ ነገር አይደለም።
አስሎንጋስ አንቺ እምነትሽ በክርስቶስ ላይ እስከ ጣልሽው ድረስ ይላታል ማለት ነው። ከዚህ በኋላ ያ ዶክተር ጆን ያልኩ ሰው እዚህ ጋር እንዴ ከሴትዮዋ ጋር እኮ ነው የምስማማው ብሎ የሴትዮዋን ፖይንት ይዞ ማለት ነው ከዚህ ቀን ጀምሮ የፕሮቴስታንት እምነትን እንግዲህ ጥሎ ወጥቷል ማለት ነው ያ ያልኩ ሰው። ግን መጽሐፍ ቅዱስ ምንድነው የሚለው መሰለ በማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ ክርስቶስ የሚናገረው ማለት ነው ግልጽ በሆነ ነገር ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት አያ። ከዛ ምን ይላል መሰለ በሰማይ ያለውን የአባቴ ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ይላል በፍርድ ቀን እዛው ሲቀጥል ከቁጥር 22 ላይ ጌታ ሆይ በስምህ ትንቢት አልተናገርንምን? አጋንንትን አላወጣንምን? ብዙም ተአምራት አላደረግንምን? ብለው ይጠይቁኛል ብሎ ብዙ ሰዎች እንደሚጠይቁት በፍርድ ቀን ማለት ነው። በክርስቶስ ስም አጋንንት አውጥተህ ልትሆን ትችላለህ እኮ በክርስቶስ ስም ብለህ አጋንንት ወጥቶልህ ሊሆን ይችላል። በክርስቶስ ስም ብለህ ተአምራት አድርገህ ሊሆን ይችላል። ግን ክርስቶስ ምን ይላቸዋል መሰለህ ከቶ አላቃችሁም ከኔ ራቁ ብሎ ይመልሳቸዋል ማለት ነው። እንደዚህ አይነት ሰዎችን የክርስቶስን ስም ስለጠራ ብቻ የምትድን አይደለህም ሲል ማለት ነው። ከዛ ቃሌን ሰምቶ የሚያደርገው ይላል እዛ ከቁጥር 23 ላይ የዚያን ጊዜም ከቶ አላቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ ይላል። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ይህን ቃሌን ሰምቶ የሚያምን ብቻ አይደለም የተባለው ይህን ቃሌን ሰምቶ የሚያደርገው የሚደረግ ነው ማለት ነው። በዮሐንስ ራእይ ምዕራፍ 21 ላይ አዲሲቱ ኢየሩሳሌም የምትባለው መንግስተ ሰማያት ማለት ነው በእሷ ውስጥም ንጹህ ያልሆነ ነገር እንደማይገባባት ተጽፎ እናገኛለን ማለት ነው። ርኩሰት ያለበት ነገር፣ ውሸት የሚዋሽ ሰው፣ ጸያፍ ነገር የሚያደርግ ሰው ሁሉ ወደ እሷ ከቶ አይገባም ተብሎ ተጽፏል ማለት ነው። በብሉይ ኪዳን የነበረውን ታቦት አሁን እኛ እንቀበለዋለን ወይስ አንቀበለውም? ከተቀበልነው እነዚህ ነገሮችስ? በመጀመሪያ ደረጃ ይህን ሀሳብ የሚያቀርቡ ሰዎች እንደውም ካጠያየቃቸው መንፈሱ የምንረዳው የተቃውሞ እንጂ ሐሳቡን በጥልቀት የመርዳት አይደለም። በምን እናውቃለን ይሄንን ካልን በጥንት ጊዜ በብሉይ ኪዳን ዘመን በዘመነ ብሉይ 4 ሌዋውያን ካህናት ነው የሚሸከሙት። አሁን ያለው እናንተ ጋር አንድ ነው የሚሉት አይደል? አሁን በእኛ ጋር ያሉት ካህናት 4 ቄሶች ታቦት ቢሸከሙ እነዚህ በታቦት ያምናሉ? አያምኑም አይደል? ጉዳዩ የተሸካሚ ካህናት ቁጥር ከሆነ አሳሳቢው ማለት ነው። እሺ በቅርጽም እንምጣ። በብሉይ ኪዳን ታቦት እንዳለው አድርገን አርሱዛዛት የሚለውን አልፋና ኦሜጋ መጀመሪያና መጨረሻ የሌለው አልፋ ኦሜጋ ቤጣ የውጣ ብሎ ቢጻፍ እና ቅርጹና መጠኑ ልክ በብሉይ ኪዳን ዘመን እንዳለው ቅርጽ በዛ ልክ ብንሰራው በታቦት ያምናሉ? አያምኑ። አሁን መጠየቅ ያለበት አማኝ ነው ለማለት ፈልጋለሁ። በቃ አማኒ የሆነ ክርስቲያን ነው መጠየቅ ያለበት። አሁን ለነሱ ልክ እኔ እኮ በታቦት ላምን ፈልጌ ግን በብሉይ ኪዳን ዘመን 4 ቄስ ነው የሚሸከሙ እናንተ ጋር አንድ ስላደረጋችሁ ጥርጣሬ ውስጥ ገባኝ ብሎ የተሸካሚ ካህናት ቁጥር ታቦቱን የሚያከብሩ ካህናት ቁጥር አሳስቦት ላለመቀበል የጣረ መስሎ ስለሚያቀርቡት ብዬ ነው። ግን ያው መሰረታዊ ወደኛ ስናመጣው ግን በብሉይ ኪዳን ዘመን የነበረው የታቦት የመቅደስ አገልግሎትና በሐዲስ ኪዳን ያለው አገልግሎት መታወቅ አለበት። ምንድነው የሚታወቀው ከተባለ በብሉይ ኪዳን የነበረው ታቦት በአሰራርም በቅርጹም ኢቭን ደግሞ በአገልግሎቱ ዓላማ ከሐዲስ ኪዳን በጣም ይለያል። በብሉይ ኪዳን ዘመን ሲሰዋበት የነበረው በዓመት አንዴ ሊቀ ካህናቱ ነውር የሌለበት ያ ማለት ከሴት በግ ጋር ግንኙነት ያላደረገ ድንግል ወንድ ወይም በግ ማለት ነው። እሱ ካህኑ ሊቀ ካህኑ ብቻ ገብቶ ደሙን ያፈስና ያንን የበጉን ስጋ ደግሞ ከካህናት ከሌዋውያን ካህናት ጋር ሆኖ ይመገቡት ነበር። ያ በዓመት አንድ የሚገባው የኃጢአት ስርየት የሚገባው ከዛ ካህኑ እኔንም ይቅር በለኝ ሕዝብንም ይቅር በል ብሎ በቅድስተ ቅዱሳን ባለችው በታቦቱ ላይ ይሄን ያደርጋል። አሁን በሐዲስ ኪዳን ግን እንደዛ አይደለም ያለው። ለምን? አሁን በጉ የእንስሳ በግ አይደለም የሚሰዋበት። ያ ዓላማው ተለየ ማለት ነው። አሁን የሚሰዋው መስዋዕተ ወንጌል ነው፣ አማናዊ የክርስቶስ ስጋና ደም ነው የሚሰዋበት። እዚያ ዓላማው ተለየ። ሁለተኛ በብሉይ ኪዳን ዘመን ለመስዋዕት የቀረበው ያንን በግ የሚበሉት እነማን ናቸው? ሌዋውያን ካህናት ብቻ ናቸው። በሐዲስ ኪዳን ግን ስጋው ደግሞ የምንቀበለው ካህናት ብቻ አይደሉም፣ ምዕመናን ሴቶችም ወንዶችም ይቀበላሉ። ዓላማው በጣም የሚገርመው ከስርየት አንጻር ይሄ በየዓመቱ የሚሰዋ በግ ነው። በዛ ላይ ደግሞ ስርየት ማሰጠት አይችልም። ያ ማለት ገነት ማስከፈት የማይችል መንግስተ ሰማያት ማስወረስ የማይችል ነው። አሁን በአዲስ ኪዳን ግን በአማናዊ በሆነው በስጋ ወደሙ በታቦቱ ላይ በሚሰዋው በአዲስ ኪዳን መሰዊያው በሆነው በታቦቱ ላይ በሚሰዋው በስጋ ወደሙ ግን የምናገኘው ክብር ግን እንደምታውቀው መንግስተ ሰማያት የሚያስወርስ ነው። ይሄ አማናዊ ስጋ ወደሙ ከምን ጋር ያያዛል? ከመሰዊያው ጋር። በነገራችን ስለ ታቦት ስናወራ ስለ ስጋ ወደሙ እያወራን። ለምን? ስጋ ወደሙ የሚሰዋው ያለ ታቦት አይሰዋም። ኢቭን ታቦት በሌለባቸው አካባቢዎች እንኳን በጣም ችግር ከሆነ
የዮሐንስ ወንጌል መጽሐፍ ቅዱስ ተክቶ ይደረግ ይለው ቤተክርስቲያናችን ያለ መሰዊያ አይደረግም። ሐዋርያው ቅዱስ ጳውሎስ እንደተናገረው እኛ መሰዊያ አለን ብሏል። ያለ መሰዊያ ስጋው ደግሞ አይከብርም። የግድ ነው፣ መሰዊያ ግድ ያስፈልገዋል። ስለዚህ ያ የብሉይ ኪዳን መሰዊያ የነበረው ምን ነበረ? ሊቀ ካህናቱ ገብቶ መስዋዕት የሚያቀርብበት ያ ታቦቱ በሐዲስ ኪዳን ካለው አገልግሎቱ ጋር ይለያያል። እሺ መጠንና ልኩ ለምንድን ነው እንደዛ ያልሆነው? ቀጥታ ለምንድን ነው ያልተወሰደው ከተባለ በብሉይ ኪዳን ዘመን ያለው የሰሎሞን ቤተ መቅደስን እስቴኒያው የሰሎሞን ቤተ መቅደስ ቁመቱ ወርዱ ተቀምጧል። አሁን በአዲስ ኪዳን ያለው መቅደስ እንደዛ ነው። በቃ እንደ ሰሎሞን እንስራው። የዝግባ ዛፍ ከየሊባኖስ እናምጣ አንልም አይደለ? ይሄ ጽድ እናምጣ። ምክንያቱም እዚህ መጽሐፍ ቅዱስ ላይ ባለው አንልም። በዛ ላይ በብሉይ ኪዳን ዘመን የነበረው የሰሎሞን ቤተ መቅደስ ስንት ነበር? አንድ። ስለዚህ አሁን ያስፈልገን አንድ ቤተ መቅደስ ብቻ አይደለም። በየሰፈሩ ምኩራብ ሊሆን ነው። ምክንያቱም አይሁድ የሚማማሩበት ምኩራብ ልታረገው ነው። ስለዚህ መስዋዕት የሚሰዋበት የነበረችው አንድ የሰሎሞን ቤተ መቅደስ ናት። ስለዚህ በአዲስ አንድ ቤተ መቅደስ ነው እንላለን አንልም። አየህ የቤተ መቅደስ ቅርጹ መጠኑም ይለያል። አሁን በእኛ ቤተ ክርስቲያን በአዲስ ኪዳን በቅርጫትም ትሰራ፣ በብሎኬትም እንስራት፣ በወርቅም እንገንባ ቤተክርስቲያን ናት። ጽላት ከእብነበረድ ይሰራ፣ ከማይነቅዝ እንጨት ይቀረጽ፣ ከወርቅ እንስራው፣ ከእብነበረድ በዳይመንድ እናድርገው፣ ክብሩ አንድ ነው። አየህ የቤተ መቅደሱ ስራ በምንም መንገድ አይቀንስበትም፣ ክብሩን አይቀንስበትም። ስለዚህ የቤተ መቅደስ አገልግሎት አንዳንድ ሰዎቹ የዛ ታቦቱ ቅርጽ እዚህ ጋር ካለው ታቦቱ ቅርጽ ጋር አንድ ይሁን አንልም። ወደ አዲስ ኪዳን ደግሞ እናምጣው እስቲ። ጌታችን የተሰቀለበት ዕፀ መስቀል እስቲ ቁመቱን ነው። ስለዚህ ቤተክርስቲያናችን ጉላት ያለው በሙሉ ቁመቱና ልኩን ጌታችን በተሰቀለበት የዕፀ መስቀል ቁጥር ልክ ነው ላይ ያደረግነው። ወርዱን ይሄው ጌታችን የተሰቀለበት በትልቅ ሳይዙ ራሱ መሆን ያለበት አንልም። ካህናት እጅ የምናየው መስቀል የማን መስቀል ነው? የክርስቶስ መስቀል ነው። በቀራንዮ የተሰቀለው የክርስቶስ መስቀል ቁመቱና ወርዱ አይነት በዛው ልክ በዛ ሳይዝ ነው የተሰራ አይደል? ስለዚህ አንዳንድ ሰዎች የብሉይ ኪዳን ቤተ መቅደስ እኮ የብሉይ ኪዳን እኮ ታቦት እኮ ወርዱ ቁመቱ እንደዚህ ተቀምጦላቸዋል፣ በዛ መሆን አለበት። በአዲስ ኪዳናችን ፍትሐ ነገሥት ትርጓሜ አንድምታ ላይ ገጽ 41 ላይ ቁጭ አድርገውታል። ወይ ኩን ታቦት ከቦታ ወደ ቦታ የሚንቀሳቀስ ይሁን፣ ከእንደገና ደግሞ ፀሐይሉን ጽዋውን ማስቀመጥ የሚችል ይሁን ብለው ስርዓት አባቶቻችን ሰርተውልናል። ስለዚህ በየትኛውም አሃት ቤተክርስቲያናትን ብናይ ታቦቱ አገልግሎቱ ለዚህ ነው። ለሐዲስ ኪዳን በሚሆን መንገድ ታቦት ይሰራል። ልክ አሁን ቤተ መቅደስ ስንሰራ በሰለሞን በሰራው ቤተ መቅደስ ቁመት ወርድ ልክ እሱ በሰራቸው ማቴሪያሎች እሱ በገነባቸው ወጥ መንገዶች በዛ መንገድ እንስራው አንልም። ሰለሞን ቤተ መቅደስ ለመስራት ስንት ዓመት የፈጀበት? 40 ሰዓት። ይሄ ሁሉ አሁን ግረስበው ይሄን ሁሉ ዓመት የተሰራ 40 ምናምን ዓመት የተሰራ ቤተ መቅደስ አሁን እኛ ቤተክርስቲያን ስንሰራ 40 ምናምን እንፍጀው? በቃ በመጽሐፍ ቅዱስ መሰረት እንሂድ እያለ አናደርገው። ለይጣናን ቅዱስ ቁርባን ወሰደብን። ከዛ በኋላ በቃ መደበቅ አልቻልኩም። ቅዱስ ቁርባን በፊት ትደበቅ ነበር። እናታልለዋለን፣ እናሾፍበታለን። ራሳችን እንድንመረምር እናደርገዋለን። ምን ነበር እሱ የሚሰራው? እሱ ሾፌርም ነበረ፣ ነጋዴ ልሆን አለ። የአዘብ ሁሉ በትን አሁን አንድ ወር አለ ሱቅ ከፍተህ አንድ ወር አልሆነውም። በትን ነው ለጠፋ እዛ የወሰድኩት በወጥመድ ላይ ላደርግበት ነበር፣ ግን ወዳጆቹ በዙብኝ። አሁን ደግሞ አቡነ ሀብተ ማርያም እያለ አቡነ ጻድቁ ይላል። አሁን ሀብተ ማርያም ይላል፣ ሰማዕቷ ይላል፣ ቅዱስ ጊዮርጊስ ይላል፣ ቅዱስ ሚካኤል ይላል። ሄደን ስላሴ ስመተን አጣንህ። ከእናቱ የመጣው አንተ የትኛው ነው? ከእናቱ የመጣ ዛር አጋንንት፣ ዛር ሰይጣን፣ ዛር አጋንንት። እሺ አንተ ምን አደረከው? እድሉን ነው ያዝከው? አእምሮን ነው ያዝከው? ህሊናውን ነው ያዝከው? ሁሉ እድሉን፣ አእምሮውን፣ ስራውን፣ ሁሉንም ቤቱ የእሱ አይመስለው፣ ልጆቹ የእሱ አይመስሉትም። በቃ እንደ እንስሳ። ወይኔ እኮ እንስሳውንኩ ይላል እሱ፣ እንስሳውንኩ ይለዋል። ግን እንደገና ሲከፍትለት አምላኩን ይጠራል። አምላኩ በቃ ይታየዋል በቀዳዳ። ማን 700 ቀርቶ 1 ሚሊዮን ብንሆንም የአምላክን ስራ መሸሸግ አንችልም። እሷ ትይዘኛለች። ይህን የምንጠይቀው የሰይጣን ቃለ መጠይቅ አይደለም። በሰውየው ህይወት ላይ የደረሰው ጉዳት ያንተም ጉዳት ነው። አንዳንድ ጊዜ የቤተ ክርስቲያን ሰዎች ነን ብለው ተደራጅተው ለነቀፋ የሚቆሙ ገና ሐሳቡ ምን እንደሆነ ያልገባቸው የሰው ችግር የማይረዱ በሰው ህይወትና ቁስል ውስጥ መግባት የማይሹ እንደው ዝም ብለው ብቻ ከላይ የሚጋልቡት
አነጋገራቸው ሁልጊዜ ሲያቆስላችሁ ወይም ሲያደነዝዛችሁ መኖሩን እናውቃለን። ብዙዎቻችሁ በዚህ ድንዛዜ ውስጥ ብዙ ዘመን አሳልፋችኋል። እናንተም የእነሱን ሐሳብ ተከትላችሁ አይነ ጥላችሁንም መተታችሁንም ሟርታችሁንም ደብቃችሁ ኖራችሁ አሁን እዚህ ትንሰፈሰፋላችሁ። ስንት የአገልግሎት ጊዜ አለፈኩ። ወሬ ስናወራ አንዴ ሱዳን መተት ነው፣ አንዴ መቅጠሪያው ምናምን ነው፣ አንዴ ምናምን ነው ስንል ስንጃጃል አሁን ጊዜው ጠበበ። አየህ፣ በህይወቱ ላይ ስለ ኃጢአቱ አይደለም የምጠይቀው፣ ስለ በደሉ አይደለም የምጠይቀው በኑሮ ውስጥ ስላደረሰበት በእድር ውስጥ ስላደረሰው ጉዳት ነው። እተቱ ምን አድርገህ የተባልክ ነው? አፍዝ፣ አደንግዝ፣ ግደለው፣ አጥፋው፣ በትነው እንደው እቡን ሆን በቃ ተበትነው ይኑር ነው። አልበዛም? ታዲያ አልበዛም? ዋይ እሱ መች አስቀመጠን? ተነስቶ ሰይፈ ስላሴን እመቤታችንን ሰላም ለኪ የማይደግመው ነገር የለም። ከዛ ደግሞ ይባስ ብሎ ሲቆርብማ በቃ ተደብቀን ስንት ዓመት ሙሉ 30 ምናምን ዓመት ተደብቀን የነበርነው ግልጽ ወጣን። ወይ በቃ ግልጽ ወጣን። ከዛ ዛሬ ሁለት ንጉሥ በአንድ አካል ውስጥ መንገስ አይችልም። ክርስቶስና ዲያብሎስ። ወደ ክርስቶስ ስትመጣ የነገሰው ያ ሌባው ይሄውና ይዋረዳል። ምን ይላል? ለሁለት መንግስት መገዛት አይችልም። እሱ ፈረሴ ራሱ ይላል ለሁለት ነገር መገዛት አይችልም፣ ለአንድ ነገር ብቻ። እሱ ፈረሴ ፈረሴ ነው የምትለው? ፈረሴ ነው። ለሁለት መንግስት መገዛት አይችልም፣ ለአንድ መንግስት። አሁን 11ኛው ሰዓት ሁሉ እኮ አቤት ያልቀረበለት ሐሳብ የለም። መወፈር ወይም መክሳት የመናፍስት መኖር ምልክቶች አይደለም። በውፍረትህም ልክ አለ፣ በመቅጠንህም ልክ አለ፣ በስልጣንህም በማዕረግህም ልክ አለ። እንደ ሁኔታው ነው። እንዳንተ አስተሳሰብና ግምት የመንፈሱም ስልት ያንኑ የሚከተል ነው። ቅዱሳን ሲማልዱ አየሁ ይላል። አይ ይሄንማ መጽሐፈ ሄኖክ ሆኖ አንቀበልም የሚል ከፊቴ ሊቀርብ አይችልም። ለምን ነው የማይችለው? በሐዲስ ኪዳን ሄኖክ ተቀባይነት ያለው መጽሐፍ ሆኖ ተጠቅሷል። በመልእክተ ይሁዳ ያው ምዕራፍ 1 ነው። እዛው ላይ ቁጥር 14 ስትመለከቱ በከመ ተነበየ ሄኖክ ዘውቱ ሳብዕ እምአዳም፣ ከአዳም ጀምሮ 7ኛ ትውልድ የሆነው ሄኖክ ብሎ በዕለተ ምጽአት ስለሚደረገው ፍርድ መናገሩን ይናገራል። እዚህ ላይ የይሁዳን መልእክት እቀበላለሁ የሚል አፍንጫው ተይዞ ይቀበላል እንጂ ሄኖክን አለመቀበል አይችልም። ወይም ይሁዳን መገንጠል አልቀበልም ማለት ነው ያለበት። ይሄ የነፍስ ጉዳይ ነው። ማጭበርበር አያስፈልግም። ሄኖክ ስለ ቅዱሳን ስለሚናገር ገንጥሎ መጣል ተመቻቸው። ሐዋርያው ይሁዳ ግን ገልጾታል። ምን ብሎ? ከአይላፍ መላእክቱ ጋራ እንዲህ ባሉ ሰዎች ሊፈርድ ይመጣል ብሎ ሄኖክ የተናገረው ትንቢት በእነዚህ ደርሳል ይላል። ይሄን የተናገረው ሐዋርያ ነው። እምነታችን የሐዋርያት እምነት ከሆነ፣ ስብከታችን የሐዋርያት ስብከት ከሆነ፣ ትውፊታችን የሐዋርያት ትውፊት ከሆነ ሄኖክን አለመቀበል አይቻልም። ስለዚህ ነው በቅዱሳን ምልጃ ላይ አስፍቶ ይናገራል። ታዲያ ከሄኖክ የሚበልጥ ማን ነው በዚህ ዘመን? ማን ነው? ይሁዳ የጠቀሰው የሄኖክን ትምህርት ነው። ምዕራፍ 1 ቁጥር 9 ላይ ያለውን በሄኖክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለውን በይሁዳ መልእክት በአዲስ ኪዳን እናገኛለን። ስለዚህ ታዲያ ሐዋርያት ትክክል አይደሉም እንደማለት ነው ሄኖክን መጥቀሳቸው። ኦርቶዶክሳዊት ቤተክርስቲያን ሐዋርያዊት ናት የሚያስብላትም አንዱ ይሄ ነው። የሐዋርያትን ትምህርት ሳትሸራረፍ ስለምትቀበል። ሃይማኖት ማለት የሚመችን መያዝ ማይመችን መተውም አይደለም፣ መታወቅ አለበት ይሄ። ስለዚህ የዲያብሎስ ቅንዓት በአእምሮ ውስጥ ሲዘራ ቅድስና ያላቸውን ሰዎች እንድትነቅፍ ያደርጋል ማለት ነው። ለዛ ነው። ስለዚህ አሁን የክርስቶስ የማዳን ስራ የቅዱሳን ክብር ስለተነገረ ምልጃ ስለተነገረ የሚቀር አይደለም። ዓለምን ከራሱ ጋር ማስታረቅ ነው። አስታረቀ። ከዛ በኋላ ያን ተከትለው የሚሄዱ ቅዱሳን በሙሉ አንዱ ለአንዱ ማሰብ ነው። ሌላኛው የቅዱሳን ምልጃ እኮ ማለት እኮ ሱታፌ ነው፣ አንድነት ማለት እኮ ነው። አንዱ ለአንዱ ማሰብ ማለት ነው፣ ሌላ አይደለም። አለማሰብ አይቻልም። አንድ ህብረት ነና። ተጋድሎ ላይ ያለን አለን፣ ገላቸውን ጨርሰው ሄዱ አሉ። ገላቸውን የጨረሱት በገል ያለንን እኛን ያስባሉ ብንል ስህተቱ ምንድነው? መጽሐፍ ቅዱሳዊ ያልሆነውስ ምኑ ነው? የበረታ ለደከመ ያስብ
ሐዋርያው ቅዱስ ጳውሎስ እንዲህ አላለም? ጾሩ ወሙ ለድኩማን ደካሞችን ተሸከሟቸው አላለም? ስለዚህ እኔ ደካማ ነኝ ካልኩ ከኔ በፊት ያለፈ አንድ ጻድቅ እኔን እንዲያስበኝ ብጠይቅ ነውሩ ምንድነው? ሃይማኖትስ የሚሻረው ምኑ ነው? የክርስቶስን የማዳን ስራስ የሚያደናቅፈው የቱ ነው? ደካሞችን ተሸከሙ ተብሏል። አንድ ሰው በዚህ ዓለም ሳለ የበረታ የደከመውን መሸከም ነው። በኃጢአት የወደቀውን አንድ የበረታ ጻድቅ ቢያነሳው፣ ቢያስተምረው፣ ቢመክረው፣ ቢመልሰው መሸከም ይባላል። የበለጠ በስጋ ካለው የበረታ ይልቅ በነፍስ ያለ የበረታ ይበልጣልና ደግሞ ጻድቃን እኛ እንዲያስቡ እናደርጋለን፣ እንጠይቃለን። መጠየቅ ነውር አይደለም። በዛው ላይ ደግሞ ምልጃ ተብሎ ደግሞ ለቅዱሳን እንደማይገባ ወይም ደግሞ ከመጠናቸው አልፎ የሄደ አይነት አድርጎ ማሰብ አያስፈልግም። እንዴ ሌላ የበለጠ ክብር ተሰጥቷቸው በፍጥረት ላይ ስንት ስልጣን ተሰጥቷቸው ይሄን ዶቀላሉን ነገር እንደ ከባድ ማየትም አያስፈልግም። የሚያምን ሰው በትክክል በመጽሐፍ ማመን ያለበት እንደሆነ ግልጽ ነው እና ፍጥረት ላይ ስልጣን ተሰጥቷቸው የለ እግዚአብሔር የባህሪ ስራውን እኮ በጸጋ እንዲሰሩ አድርጓቸው እንኳን ሰርተዋል። እንኳን አይደለም ምልጃን ይቅርና የባህሪ ስራውን እኮ በጸጋ እንዲሰሩ አድርጓል። በጸጋ ከኦሪቱ ጀምሮ እስከ አዲስ ኪዳን ድረስ ስንት ተአምራት እየተፈጸመ የመጣበት ዓለም ነው ያለው። ያ የእግዚአብሔር ስራ የሆነውን ሰዎች ሲሰሩ እስከ ማየት ደርሰን ነበር። በጸጋ ፀሐይ እስከ ማቆም፣ ባህር እስከ መክፈል የደረሱ ቅዱሳንን አይተን የለም በብሉይ ኪዳን። በሐዲስ ኪዳንም በተመሳሳይ በጥላ እስከ መፈወስ አልደረሱም። በልብስ ጫፍ እስከ መፈወስ አልደረሱም። ይሄ ተአምር የሚፈጸምላቸው ቅዱሳን እንዲሁ ባሉበት የክብር ቦታ ሆነው በዚህ ዓለም ላሉለት ለሚጋደሉ ለሚወድቁ ለሚነሱ ወገኖቻቸው አሰቡ ቢባል ለመኑ ቢባል ቃል ኪዳንን አስብ ብለው ከፈጣሪያቸው ፊት ለማስማር ይጠይቃሉ ቢባል ነውሩ ምንድነው? ምንም ነውር የለም። እና የክርስቶስ የማዳን ስራ ጋራ የሚጋጭ አድርጎ መውሰድ አለማወቅ ነው ብለን ነው የምናልፈው ማለት ነው። ለአንድ ኦርቶዶክሳዊ ክርስቲያን በዓርብ ጠዋት ቁርስ ቢቀርብለት በስመ አብ በዓርቡ ምድር እንዴት ይበላል ብሎ በድንጋጤ ያማትባል። ድንቅ ነው። በዓርቡ ምድር ብሎ ንግግር እንዴት አይነት መረዳት ነው! ጾሙ ለነፍስ ምግብ መሆኑ እንዳለ ሆኖ በተለይ ግን በዓርብ ምድር እንዴት በጠዋቱ ይበላል? ጌታችን ኢየሱስ ክርስቶስ ሐሙት ማታ ከተያዘባት ሰዓት ጀምሮ ለ18 ሰዓታት ያህል በባዶ ሆዱ እህልና ውሃ በአፉ ሳይገባ ሲንገላታ እስከ 9 ሰዓት ድረስ ውሎ በተሰቀለበት በዓርቡ ምድር እንዴት በጠዋት ይበላል? የሕይወት እንጀራ ክርስቶስ በጎዳና ላይ ወድቆ ሲረገጥ በዋለበት ደሙ እንደ ውሃ በፈሰሰበት ማለዳ ምን አይነት እንጀራስ ይበላል? ይህን እያሰቡ ቢበላስ እንዴት ከሆድ ጋር ይስማማል? ተጠማሁ ብሎ በጮህባት ዓርብ ማለዳ የሚጠጣ መጠጥስ እንዴት ከጉሮሮ ይወርዳል? እንደ ጻድቁ አባ መብዓ ጽዮን የቀመሰውን ሐሞትና የጠጣውን ሆምጣጤ እያሰብን በየሳምንቱ ዓርብ መራራ ኮሶ መጠጣት ቢያቅተን፣ እንደ እናቶቻችን መከራውን በስግደትና እጅን በመታሰር ማሰብ ቢያቅተን፣ ቢያንስ በመጾም የጌታችን ረሃብና ጥሙን እናስባለን እንጂ ኦርቶዶክሳውያን በዓርቡ ምድር በጠዋት አንበላም። ለ40 ቀንና ሌሊት የጾመው ጌታችን በዚያች ዕለት 18 ሰዓታት መቆየቱ ምናልባት ለሰሚው ትልቅ ነገር አይመስል ይሆናል። ሆኖም ጌታችን ከረሃቡ ይልቅ ትልቁ ስቃዩ የውሃ ጥም ነበር። ከማታ ጀምሮ ሲንገላታና ሲደበደብ አድሮ ያ ሁሉ ግርፋት ከዘነበበት በኋላ እጅግ ከባድ መስቀል ተሸክሞ እየወደቀ እየተነሳ ቀራንዮ ወጥቷል። ኃይሌ እንደ ገል ደረቀ፣ በጉሮሮ መላሴ ተጣጋ ተብሎ እንደተነገረ ከደሙ መፍሰስና ከድካሙ ብዛት የተነሳ እጅግ የሚያቃጥል የትኩሳትና የውሃ ጥም ያሰቃየው ነበር። ስቃዩን አደንዝዞ ሊያስታግስለት የሚችለውን የወይን ጠጅ ሲያቀርቡለት ሊጠጣ ያልወደደው ጌታ የውሃ ጥሙን ለእኛ ሲል ታግሶ በመስቀልም ላይ ለ3 ሰዓታት ቆይቷል። በመጨረሻ ግን አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። ዮሐንስ ወንጌል ምዕራፍ 19 ቁጥር 28። የመጽሐፉ ቃል ለመብል ሐሞትን ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ የሚል ሲሆን ስለ ሐሞቱ የተነገረው ትንቢት በሰጡት ጊዜ ቀምሶ በመተው
የተፈጸመ ሲሆን የቀረው የሆምጣጤ ትንቢት ይፈጸም ዘንድ ደግሞ ተጠማሁ አለ። ጌታችን በመስቀል ላይ ተጠማሁ ሲል መስማት ምንኛ ያስጨንቃል። በሀገራችን የአባይን ልጅ ውሃ ጠማው የሚል ብሂል አለ። በዕለተ ዓርብ ግን የአባይን ፈጣሪ ውሃ ጠማው። እርሱ የአባይ ፈጣሪ ብቻ አይደለም፣ የውሃ ፈጣሪ እንጂ። ውሃን ፈጥሮ ለሶስት የከፈለ፣ ውሃዎችን በፍኙ የሰፈረ፣ የባህርን ውሃዎች ጠርቶ በምድር ፊት ላይ የሚያፈሳቸው፣ የባህርን ጥልቀት እንዳርቻ የወሰነ፣ የኤርትራን ባህር እንደ ግድግዳ ያቆመ አምላክ ተጠማሁ ብሎ ጮኸ። ተጠማሁ። ውሃን በደመና ውስጥ አስሮ ዝናምን ከሰማይ አውርዶ ምድርን የሚያረካት አምላክ በውሃ ጥም ተቃጥሎ ተጠማሁ ብሎ ጮኸ። የእግዚአብሔር ውሃ አጥቶ ጮኸ። ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ ብሎ የጮኸው ሕይወት ውሃ ኢየሱስ ክርስቶስ አሁን ግን ተጠማሁ ብሎ ጮኸ። ራሱ ውሃ ሆኖ ሳለም ስለ ሰው ልጅ ፍቅር ሲል በውሃ ጥም ተሰቃየ። ጌታችን ውሃ ሲለምን የመጀመሪያው ጊዜ አልነበረም። አባ ጊዮርጊስ ዘጋስጫ በመልክአ ሕማማት ድርሰቱ ላይ አንተ የሕይወት ውሃ ሆነ ሳለ የሰውነትን ልማድ ትፈጽም ዘንድ ከሳምራዊቷ ሴት ውሃን የለመንክ ሆይ ምስጋና ይገባል በማለት እንደተናገረው ጌታችን ወደ ሳምራዊቷ ሴት ሄዶ ውሃ ጠጪኝ ብሏት ነበር። አሁን ደግሞ በመስቀል ላይ ሆኖ ተጠማሁ ብሎ ጮኸ። ጌታችን ተጠማሁ ብሎ መጠየቁ መንፈሳዊ ትርጉም የሚበልጥ ነው። ሳምራዊቷ ሴት ውሃ እንድትሰጠው በጠየቃት ጊዜ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከእኔ እንዴት ውሃ ትለምናለህ ብላ ነገር ጀመረች። ከዚያም በመሲህነቱ እስካመነችበት እስከ መጨረሻው ቅጽበት ድረስ እንዲጠጣ ውሃ ቀርታ አልሰጠችውም። እንዳመነችም ትታው ሄደች እንጂ ውሃን አላቀረበችለትም። ሆኖም ደቀ መዛሙርቱ ወደ እርሱ መጥተው ምግብ እናቀርብልህ ሲሉት እናንተ የማታውቁት የምበላው መብል አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆናል ተባባሉ። ኢየሱስም እንዲህ አላቸው፣ የእኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውን መፈጽም ዘንድ ነው። ይህ እግዚአብሔር ፈቃድ የተባለው ነገር ምንድን ነው የሚል ካለ የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3-4። እግዚአብሔር የሚጠማው ውሃን ሳይሆን የሰው ልጅ በንስሐ የሚያነባውን እንባ ነው። የመልክዓ ሥላሴ ደራሲ አባ ስብሐት ለአብ የሰውን እንባ መጠጥ ለሚሻው ጉሮሯችሁ ሰላም እላለሁ ሲሉ፣ በመልክዓ ኢየሱስ ጸሎታችን ደግሞ ለጌታችን ለኢየሱስ ክርስቶስ በሰው ፍቅር ጥም ለሚታመም ጉሮሮ ሰላምታ ይገባል እያል እንጸልያለን። ጌታችን ከውሃ ጥም በላይ ሕመም ሆኖ የሚሰማው የሰው ልጅ መጥፋት ሲሆን ከውሃ በላይ ጥሙን የሚቆርጥለት የሰው ልጅ በንስሐ ወደ እርሱ መመለስ ነው። ለሳምራዊቷ ሴት ውሃ ጠጭኝ ሲላትም የተጠማው ውሃን ሳይሆን የእርሷን ነፍስ ነበር። እርሷ ግን የተጠማው ምን እንደሆነ ሳታውቅ ስለ ዘር ልዩነት ለመከራከር ተነሳች። መቼም የእግዚአብሔርን ስጦታ ውሃ ጠጡኝ የሚላቸው የእግዚአብሔር ስጦታና ውሃ ጠጡኝ የሚላቸው ማን እንደሆነ የማያውቁ ሁሉ ዘረኞች ናቸው። ከመድኃኔዓለም ክርስቶስ ፊት ቆመው እንኳን ዘር መቁጠራቸውን አያውቁም። እግዚአብሔር ግን የሚፈልገው የሰዎችን ነፍሳቸውን እንጂ ወደ ላይ ቢቆጠር ሄዶ ያው አንዱ አዳም ላይ የሚያርፈውን የዘር ሐረጋቸውን አይደለም። ሳምራዊቷ ሴት በውሃው ጉድጓድ ዳርቻ አገኘችው። በእርሱ መጠማት እርሷ ረካች። መጀመሪያ ያገኘችው የእርሷን እምነት ይጠጣ ዘንድ ተጠምቶ ነበር። በመስቀል ላይም ሳለም ዳግም ተጠማው አለ። እነርሱ ግን የተጠማውን ነገር አልሰጡትም። እርሱ የተጠማው እነርሱን ነበር ይላል ሊቁ አውግስጢኖስ። በእርግጥም ጌታችን ተጠማው ሲል ውሃንም ሆነ የራሳቸውን እምነት አልሰጡትም። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሶጵም አድርገው ወደ አፉ አቀረቡለት። ዮሐንስ ወንጌል ምዕራፍ 19 ቁጥር 29።